Okay. Hello, hello, ሄሎ ሄሎ፣ አቤት። ማልበል ደሳለኝ ተገኝ ነኝ ከኢትዮጵያ አዲስ አበባ። ደሳለኝ ተገኝ። አዎ ሙያህ ምንድን ነው? ከዚህ በፊት የነበርክበት አሁን ያለህበት? አዎ፣ ከዚህ በፊት እንግዲህ ያው አትሌት ነበርኩኝ፣ የቀድሞ አትሌት እንዲሁም አሰልጣኝ ነበርኩኝ፣ የአትሌቲክስ አሰልጣኝ እህ፣ እና ያው ለ15 ዓመት በሩጫ ዓለም እህ። እንዲሁም ደግሞ ለ10 ዓመት በአሰልጣኝነት አገልግያለሁ እና በአሁኑ ሰዓት ደግሞ የአዲስ አበባ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባል ነኝ ወንድዬ። ኦኬ ኦኬ። ሩጫ ላይ ስንት ዓመት ቆይተሃል? ሩጫ ላይ እንግዲህ ወደ 15 ዓመት ቆይቻለሁ። እህ፣ ቀድሞ የመብራት ኃይል ስፖርት ክለብ ነበርኩ። እንዲሁም በብሔራዊ ቡድን ውስጥ እሺ። ከ1500 እስከ ማራቶን ባለው ሩጫ ዘርፍ ተሳትፍ ያለው ከሀገር ውስጥ እስከ ውጭ ድረስ ማለት ነው። በውጭው ዓለምም ሀገር ወክለህ ታውቃለህ? ሀገር አልወከልኩም፣ ግን ያው በግል በማናጀር ሩጫ አለው። ማን ነበር ማናጀርህ? አንቶኒዮ ናኖኒ ይባላል። ጣሊያናዊ ነው። እሱ ነበር ማናጀር። ያው ጣሊያን ሀገር ነው በብዛት የሮጥኩት። እንደዚሁም ደግሞ በዱባይ፣ ቤይሩት እና ጆርዳን እነዚህ አካባቢዎች ሩጫ አለው ተደጋጋሚ። ኦኬ። ብዙ የሮከው ሩጫ ማራቶን ኦር ምንድን ነው የሮካቸው? ብዙ የሮካቸው ማራቶን 1-2 ጊዜ ነው የሮጥኩት፣ ቤይሩት ማራቶን እና ጆርዳን ማራቶን። በብዛት እነዚህ 10,000፣ 21 በተለይ ጣሊያን 10,000 እና 21ዎችን ነው የሮጥኩት። የ10,000 ሜትር ፐርሰናል ቤስህ የአስፓልት ላይ የትራክ? 10,000 ፐርሰናል ቤስቴ 25 ማለት 28 ነው። እንደዚሁ ደግሞ ትራክ ያው 500 ነበር የምሮጠው። ትራክ ያው በእርግጥ ቶሎ ነው የወጣሁት፣ 3:47 ነው ቤስት ሰዓት የነበረው፣ ግን ወደ ረጅም ወጣሁ ቶሎ ወደ አስፓልት ውድድር። ግማሽ ማራቶንስ? ግማሽ ማራቶን 63 አለኝ ቤስት ታይም 63። ማራቶንስ? ማራቶን 2:18 2:18። ሩጫ ካቆምክ ስንት ጊዜ ሆነ? አሁን ሩጫ እስከ 2006 ነው የተወዳደርኩት። ከዚያ በኋላ ወደ ትምህርት ገባሁ ወንድዬ፣ ወደ ስፖርት ሳይንስ ትምህርት ገባሁና ያው ሩጫውን ትንሽ ወደ ጎን ትቼው ትምህርት ላይ አይደለሁኝ ማለት ነው። ማራቶን 2 ጊዜ ብቻ ነው የሞከርከው? ገና ሮኮም እንደጀመርክ ተውከው ማለት ነው? 2 ጊዜ ነው የሮጥኩት። ከዛ በቃ ወደ ትምህርት አይደለሁ ማለት ይቻላል አብዛኛውን። ኦኬ። ትምህርት ላይ አሁን የት ነው እየተማርክ ያለው? ትምህርት ጨርሻለሁ ከአዲስ አበባ ዩኒቨርሲቲ። ያው ማስተርሴን ይዣለሁ በስፖርት ሳይንስ። በስፖርት ሳይንስ እንደዚሁም ደግሞ በስፖርት ሳይንስ በአሰልጣኝነት የደብሌፍ 1ኛ ደረጃ ኮርስ ወስጃለሁ። በስፖርት ሳይንስ ከአዲስ አበባ ዩኒቨርሲቲ? አዎ ከአዲስ አበባ ዩኒቨርሲቲ ማስተርሴን ሰርቻለሁ በስፖርት ሳይንስ። ኦኬ። ወደ ዋና ጥያቄ ስገባ የኢትዮጵያን አትሌቲክስ የገጠመው ችግር ምንድን ነው ብለህ ትላለህ? የኢትዮጵያ አትሌቲክስ እንግዲህ የገጠመው ችግር ያው የቆየ ነው። ለረጅም ጊዜያት ሲንከባለል የመጣ ነው። ያው አሁን ላይ ነው እንግዲህ በብዛት መነጋገር የጀመርነው። ውጤታችን ያው በብዛት ሙሉ በሙሉ ማለት ይቻላል እየጠፋ ስለመጣ የጠፋው ከምን ጀምሮ መሰለህ ወንድዬ? እነዚህ የድሮ አሁን ከእኔ ብጀምርልህ፣ እኔ ቀድሞ ወደ አሰልጣኝነት የገባሁት ምንድን ነው ዶክተር ወልደ መስቀል ኮስተሬ እሳቸው አርአያ ስለሆኑ ነው። ተምሮ ስፖርት ሳይንሱን አውቆ አንድ ሰው ወደ አሰልጣኝነት መግባት አለበት ብዬ ስለማስብ አትሌቲክሱን በደንብ ጠንቅቀው የሚያውቁ ሰዎች ነበሩ የሚያሰለጥኑት። ነገር ግን ከቅርብ ጊዜ ወዲህ የመጣው ችግር ምንድን ነው? የብሔራዊ ቡድን ስልጠና በመቅረቱና የብሔራዊ ቡድን አትሌቶች በመበተናቸው አትሌቶች ወደ ግል አሰልጣኝ እንዲሄዱ ተደረገ። እነዚህ አትሌቶች ወደ ግል በሚሄዱበት ጊዜ ምንድነው የሆነው? አትሌቶቻችን በባለሙያ ሳይሆን በልምድ እንደዚሁ በባህላዊ እንዲሰለጥኑ ሆነና ችግራችን የሚጀምረው ከዚህ ነው ብዬ ነው የማስበው እኔ ወንድዬ። አትሌቶች ከባለሙያ አሰልጣኝ ይልቅ ወደ ግል አሰልጣኝ መሄድ፣ ወደ ግል ሲሄዱ ደግሞ አብዛኞቹ ወደ ማናጀር ገቡ። አንዳንዶቹ ደግሞ ሄሎ ስልክ ገባብህ መሰለኝ። ሄሎ
ስልክ ገባብህ መሰለኝ። ሄሎ ሄሎ፣ መጣ። ስልክ ገባብህ መሰለኝ በመሀል። ስልክ እየገባ ገባኝ። ኤዲት ታደርገዋለህ? አዎ። አይ አቆምኩት እኮ። ኦኬ አቆምከው? እሺ ይሻላል። አቁሜው ቀጠልኩ። ሂድ አሁን ቀጥል። ደግሞ እንዳይደውልብኝ ልንገረው ለደወለልኝ ልጅ። ኦኬ ትችላለህ። ሄሎ ሄሎ። አቤት። ተመለስክ? አዎ ተመልሻለሁ። ቀጥል። እሺ ካቆምኩበት ልቀጥል? እሺ እንግዲህ ያው የአትሌቲክሳችን ውጤት የጠፋበት ምክንያት ምንድን ነው? ትልቁ ምክንያት ተብሎ የሚወሰደው የብሔራዊ ቡድን ስልጠና መበተኑ ነው እና የብሔራዊ ቡድን ስልጠና ሲበተን ደግሞ ያመጣው ተግዳሮት ምንድን ነው መሰለ? አትሌቶች ከባለሙያ አሰልጣኝ ይልቅ ወደ ግል አሰልጣኝ የመሄድና ወደ ማናጀር ሄዶ የመሰልጠን ሁኔታ ነው የመጣው። ይሄ ደግሞ ምን ችግር አስከተለብን? አትሌቶቹ ለምሳሌ የትራክ አትሌቶቻችን ትራክ ከመሰልጠን ይልቅ ሁሉም ወደ አስፓልት መውጣት ጀመሩ ማለት ነው። ወጣቶቹንም አዋቂዎቹንም አንድ ላይ አስፓልት የማሰራት። አትሌቶቹን ደግሞ ማሰራት ያለብህ ምንድን ነው? ታዳጊዎቹን እንደ ታዳጊነታቸው፣ እንደዚሁ ወጣቶች ደግሞ ወጣት የሆኑትን ለብቻ፣ ሲኒየሮችን ለብቻ ነው ማሰራት ያለብህ። ነገር ግን በተለይም በብዛት አንዳንድ በእርግጥ ጥሩ ማናጀሮች አሉ በአግባቡ የሚያሰሩ። ነገር ግን ብዙዎቹ ማናጀሮች በጅምላ ነው አትሌቶችን የሚያሰሩት እና ብዙ ተተኪ አትሌቶችን እንዳናገኝ አድርጎናል ማለት ነው። ስልጠናው ከትልልቅ አትሌቶች ጋር ስለሚሰሩ ጉልበታቸውን እየጨረሱ መጡ። በሌላ መልኩ ደግሞ እንደዚሁ የብሔራዊ ስልጠና ሲበተን ብዙ አትሌቶች ወዴት ሄዱ? ወደ የቤተሰብ አሰልጣኝነት ባህል ለምሳሌ ማሰልጠን ብዙ ሙያው ሳይኖራቸው አትሌቶችን የማሰልጠን ሁኔታ ተጀመረና በዚህ ምክንያት ውጤታችን ሊጠፋ ችሏል ብዬ ነው የማስበው እኔ። ስለዚህ ታዳጊዎችንም በአግባቡ ይዘን ማሰልጠን አልቻልንም። ፌዴሬሽኑም ቢሆን በአግባቡ ባለሙያዎችን ወደ ስልጠናው በማምጣት ትክክለኛው እንደ ድሮ እንደነ ዶክተር ወልደመስቀል ኮስትሬ አትሌቶቹን ባለሙያ እንዲያሰለጥናቸው አላደረግም። ምንድነው የተደረገው? ለምሳሌ የብሔራዊ ቡድን ምርጫ ሲደረግ ድሮ በሙያ ነው የሚመረጠው። ጥሩ አሰልጣኞች ተመርጠው ነው ዋና አሰልጣኝ፣ ምክትል አሰልጣኝና ረዳት አሰልጣኝ ተብለው ማለት ነው። አሁን ግን እየሆነ ያለው ምንድን ነው? የባለ አሰልጣኝ ሚስቱ ውጤት ካመጣች ወይንም አክስት፣ አጎት፣ ቤተሰብ ሊሆን ይችላል ውጤት ካመጣ የአሰልጣኙ ብቃት አይጠየቅም። ምንድነው የሚደረገው? ብዙ ባስመረጠ ይባላል። እነዚህ ብዙ ያስመረጡ የሚባሉ አሰልጣኞች 5ም 6ም የሚሆኑ እስከ 10 የሚሆኑ ብሔራዊ ቡድን አሰልጣኝ ነው ይሄዳሉ ማለት ነው። ልክ ሲሄዱ ምን ይደረጋል? የሀገር ውድድር ላይ ነው። የሀገር ውድድር ደግሞ አትሌቶችን ለይተህ ማን የወርቅ አትሌት፣ የብር፣ የነሐስ ብለህ ነው የምትመድበው እንደ ድሮ እንደ ወልደ መስቀል ኮስትሬ። አሁን ያለው የስልጠና ሂደታችን ግን በተናጠል ለየብቻ ስለሆነ ውጭ ሀገር ሲሄዱ የቡድን ስራ የሚባል ጠፍቷል። ምንድነው የሆነው? ለሀገር ሳይሆን ለግል ሆነ። የእኔ ያሰለጠንኳት አትሌት ወርቅ እንድታመጣ የመፈለግ ሌላኛውም እንደዛውና የቡድን ስራችን አጠፋብን። ስለዚህ አትሌቶቻችን ሁሉም የሚሄዱት ለማሸነፍ ወርቅ ለማምጣት ነው ማለት ነው። ይሄ ደግሞ በሳይንሱም አይደግፈውም፣ እንደዚሁ በተፈጥሮም ሁሉም ሰው እኩል ብቃት የለውም እና አትሌቶቻችን ይሄ ሀገር ፍቅር ስሜት እንዲጠፋና ማን ጥሩ ብቃት ላይ እንዳለ፣ ማን መካከለኛ ላይ እንዳለ እና ማን ደግሞ ፔስሜከሩ ነው ለሌሎቹ እንደ ድሮ እንደነ ወርቁ ቢቂላ፣ እንደነ ወርቅነሽ ኪዳኔ፣ እንደነ አሰፋ መዝገቡ ቤስት ለሆኑት አትሌቶች ከፊት መርጦ ውጤት እንዲያመጣ የሚያደርገው ያሰለጣጠን ሲስተማችን ስለጠፋ ነው ብዬ ነው የማስበው። ወንድ ውጤታችን ሊጠፋ የቻለው ይሄ በአንተ እንትን ይሄ ነው። እዚሁ ላይ ጥያቄ ላይ ላንሳና ማናጀሮች ማለት ነው። ለምሳሌ አንድ ስም መጥራት ይሆንብኛል እንጂ የትራክ የሚያሰራላቸው ያሉ አሉ፣ ማራቶኖቹን ራሳቸው የሚያሰሩ አሉ፣ ቀጥረው የሚያሰሩ ትራክ ብቻ ደግሞ የሚያሰሩም አሉ። እና ሁሉንም አንድ ላይ መወንጀል ይችላል። ቢያንስ ይሄን ጠቅላላ ጠቅልለው የሚያሰሩ ሰዎች አሉ፣ እንደው ደፍረን አሉ ማለት እንችላለን። ማራቶኑንም ሁሉንም አብረው ይዘው የሚያሰሩ አሰልጣኞች አሉ። ለየብቻ ነው አብረው ነው ትሬኒንግ የሚሰጧቸው ከማራቶኖቹ ጋር።
ልክ ነህ። ለብቻ ለይተው የሚያሰሩ የሉም ማለት አይደለም፣ ግን በአብዛኛው ግን ማለት ይቻላል። እኔም አላጠቃለልኩም፣ ይቅርታ እንደው አጠቃላይ የሁሉንም ካልኩኝ የተወሰኑ የሚያሰሩ አሉ እኮ አሉ። አሁን እንደነ ሀጂ አዴሎ ያሉት አሰልጣኞች እንደውም አርሲ ጭምር ቅርንጫፍ ከፍቶ አትሌቶችን ወጣቶችን ለብቻ እያሰሩ ያሉ አሉ። በአብዛኛው ግን ታዳጊ አትሌቶችን አንድ ላይ ነው የሚያሰሩት እንጂ ትራክ የተወሰኑ የሚያሰሩ የለም ማለት አይደለም። በጣም ሲኒየር አሰልጣኞች እና ማናጀሮች አሉ። ነገር ግን በአብዛኛው ወንዴ ለምሳሌ እዚህ ቀነኒሳ ትራክ ሂደህ ብታይ በቃ በሺዎች የሚቆጠሩ አትሌቶች ትራክ ላይ ሲጋፉ የምታየው እና ብዙዎቹም ለይተው እያሰለጠኑ አይደለም። በተጨማሪም ደግሞ እንደዚሁ ምንድነው የትራክ ውድድሮችም ከዓለም ላይ እየጠፉ መጥተዋል እና እሱም ማበረታቻ አልሆነም። በአሁኑ ሰዓት አትሌቶቹ ወዴት ነው እያመዘኑ ያሉት? ወደ አስፋልት ውድድር ነው እና የተወሰኑ ማናጀሮች አሉ፣ የሉም ማለት አይቻልም። በአብዛኛው ግን ታዳጊዎችን ከታች ጀምሮ መልምሎ የሚያሰራ የለም። በተለይም አሁን ምንድነው ልል የፈለግኩት እኔ ሲኒየር የሆኑትን እንዳልከው ልክ ነህ፣ አንዳንድ ማናጅ ሊያሰሩ ይችላል። ነገር ግን አሁን ትልቁ ችግራችን የሆነው ተተኪን ከስር የማፍራት ነው እና እነዛን ተተኪዎች ለማፍራት ደግሞ የብሔራዊ አትሌቲክስ ስልጠና ያስፈልገን ነበር። እንደ ድሮ በኛ ጊዜ የሚገርምህ ትልቁ ጉጉታችን መጀመሪያ ብሔራዊ ቡድን መመረጥ ነው። ብሔራዊ ቡድን ትመረጣለህ፣ ትሰለጥናለህ በባለሙያ፣ ከዚያ ወደ ሲኒየር እየሄድክ እንደዛ እያልክ ነው የምታድገው እና በአሁኑ ሰዓት ያ ነው ወንድዬ እንጂ ብዙም ትራክ ላይ የሚያሰሩ ማናጀሮች የሉም። ጥቂቶች ብቻ ሊኖሩ ይችላል። በእናንተ ጊዜ ብሔራዊ ቡድን መያዝ ብርቅ ነበር። አሁን በማናጀር መያዝ ነው ብርቅ የሆነው ነው? በትክክል አሁን በማናጀር መያዝ ነው። ማናጀር ደግሞ በጣም ኤሊት የሆኑትን 100 አትሌቶች ካሰለጠነ ከ100 ውስጥ እኮ 2-3 ሊሆን ይችላል የሚወጡት እና የማናጀር ስልጠናው በጣም ከባድ ነው። ምክንያቱም ሳይንሱ የሚለው ምንድነው ወጣቱን አትሌት ከሲኒየሩ ጋር አታሰራው ነው፣ ለብቻው አሰራው ነው። አሁን ግን የተያዘው ምንድነው ወጣት አትሌቶች ከሲኒየር አትሌቶች ጋር ሲሰሩ ጎበዝ የሚሆኑ የሚመስላቸው አሉ። ሳይንሱንም ያላወቁ አሰልጣኞች ያን ነው እያደረጉ ያሉት። ነገር ግን ምንድነው የሚባለው አንድ አትሌት ከሲኒየር አትሌት ጋር የሚሰራ ከሆነ በየቀኑ ለሱ ምንድነው የሚሆንበት? ውድድር ነው የሚሆንበት ማለት ነው። ስለዚህ ወጣቶችን ከሲኒየሮቹ ጋር በማሰራት አሁን ታዳጊ አትሌቶችን እያጣን ነው ወንድዬ። ምክንያቱም ሰለሞን ባረጋም በተደጋጋሚ ተናግሯል። እኛ ከአሁን በኋላ ወደ አስፋልት ልንወጣ ነው፣ ተተኪዎችን አምጡልን። ለረጅም ዓመት እኮ ተተኪ ስለሌለ ነው እኛ ትራክ ላይ እየተመለስን ከአስፋልት ወደ ትራክ እየተመለስን እየሮጥን ያለ ነው ይላል እና ታዳጊ እንዳናገኝ ያደረገን። አሁን የምናያቸው እስኪ ሰለሞን ባረጋ ስንት ዓመት ሮጠ? እሱን የሚተካስ ከስራ አለ ወይ ትራክ ብትለኝ የለም። ምናልባት መሀሪ ማን ነው ይቅርታ ማን መሀሪ ነው የሚባለው ልጅ እሱ ነው ወጣት። ቢኒያም መሀሪ እሱ ነው አንድ ተተኪ እያየን ያለ ነው። ሴቶች አሉ በእርግጥ የተወሰኑ ተተኪዎችን እያፈራን አይደለም ነው ወንድዬ። ይሄ እያጠፋብን ነው የብሔራዊ ስልጠና መቅረቱ። ኦኬ በቡድን ብለሃል ማለት በቡድን ያለመስራታችንም እንደ አንድ ውጤት ነው ብለሃል። አሁን እያሸነፉን ያሉ ሀገሮች በቡድን ሰርተው ነው ብለህ ታምናለህ? በጣም ጥሩ። አሁን ጥሩ ጥያቄ ነው ያመጣልኝ ወንድዬ። አሁን የውጭ ሀገሮች ስትለኝ እንግዲህ ወደ ውጭ ስትወስደኝ ወደ ምን ሊሄድ ነው? አሁን ያሸነፉን 10 ሺህ ላይ ያሸነፉን የጣሊያኗም አትሌት ሁሉ ከማን ጋር ሰርተው ነው ያሸነፉን ነው? በጣም ጥሩ። አሁን የጣሊያኖችን ወደ እነሱ ከሄድክልኝ ደግሞ እነሱ አሁን ምንድነው እያደረጉ ያሉት? ቴክኖሎጂውን ሳይንሱን እየተጠቀሙ ነው ውጤታማ ሊሆኑ የቻሉት። ምናልባት ኬንያዎችን ካየ ኬንያዎች ደግሞ ውድድራቸው ሲደርስ ካምፕ ይገባሉ። በጣም ዲሲፕሊንድ ናቸው። ካምፕ ገብተው በጋራ ይሰራሉ። የቡድን ስራቸውንም አይተናል ኬንያዎች። ይሄ ሊሆን የቻለው ምንድነው? አንድም እንደውም የቡድን ስራውን ጨርሼልህ ወደ ጣሊያኖቹ ይሄዳለሁኝ። የቡድን ስራ የኛ አትሌቶች እኮ ካምፕ ግቡ፣ ሆቴል ግቡ ሲባሉ እኮ ብዙዎቹ አንገባም ብለው ነው የቀሩት። ሲገቡም ደግሞ ባለፈውም ጠቅላላ ጉባኤ ላይ ማነው የኢትዮጵያ ሴስ ፌዴሬሽን ሀገራዊ ውይይት አካሂዶ ነበር እና እዚያ ላይ ሲካሄድ ምንድነው ሆቴል ቢገቡም እንኳን በትሬኒንግ ሰዓት ይመጣና የግል አሰልጣኞቻቸው ናቸው የተለያዩ ቦታ ይዘዋቸው የነበሩት እና የቡድን ስራ አልተሰራም። ኬንያዎች ግን የቡድን ስራ እንደሚሰሩ ሰምተናል እና ይሄ አንድ ትልቅ ክፍተት ነው። ሌላው ደግሞ ምንድነው ቅድም አሁን የፈረንጆቹ እያሸነፉን ነው የተባለው፣ እነሱ ደግሞ ምንድነው ቴክኖሎጂውን በአሁኑ ሰዓት እየተጠቀሙ ነው። ሳይንሱን ነው የሚሰሩት። ስፖርት ሳይንስ ነው እና ያ ሳይንስ ነው በአሁኑ ሰዓት እነሱ እየተገበሩት ያሉት። ምክንያቱም እኛ ጋር የድሮ ባህላዊ አሰለጣጠን ነው አሁንም ያለን ወንድዬ። ቴክኖሎጂውን እየተጠቀምን አይደለም። ቴክኖሎጂውን አለመጠቀማችን ደግሞ ምንድነው እንደ ድሮ እንደነ ወልደ መስቀል ኮስትሬ እንደነ ንጉሴ ጄቻሞ አይነት በጣም የተማሩ ሰዎች
እነሱ ከጨዋታ ውጭ በመሆናቸው ሳይንሱን ዛሬ በአሁኑ ሰዓት ሄሞግሎቢን ሌብላቸው እየተለካ ላክቴት ትሪሾልዳቸው ያሉበት ሁኔታ ሳይንሱ አንድ አትሌት ደሞ ሁሉ እየተመረመረ ነው የሚሰራው እና የኛን የስልጠና አይነት አየሮቻችን ሁሉንም የስልጠና ቦታዎቻችን ከውጭ እየመጡ ምርምርና ጥናት እያደረጉ ይሄዳሉ። በአሁኑ ሰዓት እኮ አርቲፊሻል አየርም የእንጦጦን አየር ወስደው የራሳቸው ቦታ ላይ የሚያሰራሉ ይባላል ጅም ውስጥ እና የውጮቹ እያሸነፉን ያሉት ምንድነው? በቴክኖሎጂ ነው። ሄሎ ሄሎ ማላን ሆነ ይቻል ነው። ሄሎ 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 እንደገና እኮ የደወልኩልህ ተቋርጦ። ኦኬ እንደ አዲስ ነው የምናወራው? አዎ ተቋረጠ እኮ መሀል ላይ እየደወሉብኝ። በእናትህ ቆይ እስኪ አሁንም ደግሞ አትደውሉ ልበል። በጣም አስቸገሩኝ። ምን አይነት ነገር ነው? ሄሎ 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 ይሰማኛል ወንዴ? ይሰማል አሁን። እሺ ቀጥል። እሺ እና ያው እንደነገርኩ እንግዲህ የቡድን ስራ የተባለው ምንድነው? ኬንያዎች በቡድን ይሰራሉ፣ ካምፕ ይገባሉ፣ በጣም ዲሲፕሊን ነው። የኛዎቹ ግን ካምፕ እንኳ ግቡ ሲባሉ፣ ሆቴል ግቡ ሲባሉ ይሄን ትተዋል። እንደገና ስልጠናቸውም አሁንም ብሔራዊ ቡድን አሰልጣኝ ተመርጦ እነሱ ግን እየሰሩ ያሉት አሁንም በግል አሰልጣኞቻቸው ነው። አንዱም ውጤታችን እንዲጠፋ ያደረገው ማን ነው? እንደገናም ደግሞ እንደ ውጮቹ በአሁኑ ሰዓት ፈረንጆቹ ናቸው እየቀደሙን ያሉት። እንግዲህ እነ ጣሊያን እነ ፈረንሳይ እነ ኖርዌይ እየመጡ ነው እና ይሄ ለምን ሆነ ስንል ቴክኖሎጂውን በመጠቀማቸው ነው። እና የእኛ ደግሞ አሰልጣኞቻችን እንግዲህ የተማሩት ወደ ጎን እየተገፉ ብዙ ባስመረጠ በሚል የግል አሰልጣኞች ስለሆነ አትሌቶቻችን የያዙትና የአትሌቶቻችን ውጤት ይሄ ሳይንሱን በመጠቀም አትሌቱ ምንድነው ያለው ፐርፎርማንስ ፖቴንሻል ያላቸው ይሄ እየተለካ ስለሆነ የማይሰሩት እንግዲህ ውጤታማ ላንሆን የቻልነው አንዱ ቴክኖሎጂውን ባለመጠቀማችን ነው፣ ሳይንሱ። ኦኬ። ስለዚህ ሳይንሱን የሚተገብሩ አሰልጣኞች የሏቸውም ነው? አዎ እንደዚያ ነው። እንደምናውቀው እኮ አሁን እንግዲህ ብዙ ባስመረጠ በሚል ብዙ ካስመረጠ ማንም ይሁን ሙያው የሚኖረው ችሎታ የሚኖረው አይታወቅም፣ ብሔራዊ አሰልጣኝ ተብሎ ነው የሚከደው። አሁንም ዓለም ዋንጫ ላይ አይተህ ከሆነ 18 ብሔራዊ አሰልጣኝ ነው የሄደው። እኔ በዓለም ላይ እንግዲህ አንተ መረጃው ይኖርሃል፣ ይህን ያህል ብሔራዊ አሰልጣኝ ይዞ የሚሄድ ሀገር ያለ አይመስለኝም። የልዑካን ቡድን ማለት አይደለም፣ አሰልጣኞች 18 ብሔራዊ አሰልጣኝ ነው የሄደው እና 18ቱም ደግሞ 18 አይነት ውጤት ነው የሚፈልገው ማለት እኮ ነው። 18 አሰልጣኝ ነው የሄደው ከኛ 18 አሰልጣኝ ነው የሄደው አሁን ለዓለም ዋንጫ ማለት ነው። እርግጠኛ ነህ? ያስመረጠው ሁሉ ይዞ ይሄዳል። በቃ የግል አትሌቱን። ስለዚህ የቡድን ስራ እንዲጠፋም ያደረገው አንዱ እሱ ነው። አትሌቶቹ በአግባቡ ሰልጥነዋል ወይ አልሰለጠኑም ከሚለውም ባሻገር እንደገና እንደውም ፌዴሬሽኑ ሲናገር እኮ ሪፖርት ሁሉ እቅድ ሁሉ እንደማያቀርቡ ነው አሁን ያሉት አሰልጣኞች። ተግባብተው ሁሉ በጋራ እንደማይሰሩ የውድድር ፕላን መቼም ወደ ውጭ ስትሄድ እንግዲህ እኮ አቅደህ ነው የምትሄደው። እቅዳቸውን እንኳን በአግባቡ እንዳላስገቡ ነው ሲነገር የነበረው ከፌዴሬሽን። አዎ ደሳለኝ፣ እዚህ ጋር እያጠራን እንሄድና 18 አሰልጣኞች ጠቅላላ ያስመረጧቸው የተመረጡ 37 ነው 36 አትሌቶችን ያስመረጡ አሰልጣኞች ናቸው እነኚህ 18ቱ ወይስ 18ቱ ወደ ቶኪዮ የሄዱት ናቸው? ወደ ቶኪዮ የሄዱት ናቸው 18 አሰልጣኞች። ፌዴሬሽኑ ነው እንግዲህ ባለፈው ሪፖርት ሲያቀርብ የነገሩት እና ከ36 ናቸው 34 አትሌቶች ለእነሱ 18 አሰልጣኝ ነው የሄደው። 18 አሰልጣኝ አንድ አትሌት ያስመረጠ አሰልጣኝ 2 ይሁን 3 4 ያስመረጠ አሰልጣኞች ነው የሄዱት። ምክንያቱም አንድም ፌዴሬሽኑ ትልቁ ችግር የነበረው ምንድን ነው? መመሪያና ደንቡን መተግበር አለመቻል ነው። ድሮ ብሔራዊ አሰልጣኝ 2-3 ይመረጣል። ቅድም እንዳልኩ በየፊልዱ ዋና አሰልጣኝ፣ ምክትልና ረዳት አሰልጣኝ ተብለው የተመረጡ አሰልጣኞች ናቸው። በእነሱ ነው እኔ እንደውም አንድ ምሳሌ ብነግርህ ቀደም ሲል አሰልጥኜ ባለቤት ያሆነ 2 ጊዜ የወጣቶች ዓለም ዋንጫ ወክላለች እና በደስታ ምንድነው እኔ ያደረኩት ለነ ዶክተር ወልደ መስቀል ኮስተሬ ለነ ንጉሴ ጌቻሞ አስረክቤ ወደ ቤት ስመለስ የሚሰማኝ ደስታ ልነግርህ አልችልም። በእኛ ጊዜ እንደዛ ነው ጁኒየር አሰልጣኝ በነበርንበት ሰዓት። የአሁኖቹ ግን አንድ አትሌት እንደምንም ብለህ አሰልጥነህ ካወጣ አንተ ራስህ ብሔራዊ አሰልጣኝ ሆነህ ነው የምትሄደው ማለት ነው። ነገር ግን የአሁኑ እኮ ስልጠናው ማሰልጥነው አይደለም። የሚገርም አብዛኞቹ ከክልል የሚመጡ አትሌቶችን
የክለብ አትሌቶችን ነው ከበሰሉና ከሰለጠኑ በኋላ አሰልጣኛቸው እኔ ነኝ ብለው የሚሄዱት። የሚገርም እንጂ ከታች ጀምረው አሰልጥነው አይደለም። እኔ አሁን የክለብ አሰልጣኝ በነበርኩበት ሰዓት ጌታዘሩ ነው እንግዲህ ለ10 ዓመታት ያሰለጠንኩት። አትሌቶችን ራሴ መልምዬ ከክልል አስመጥቼ ነበር አፍርቼ እንግዲህ ብዙ አትሌቶችን ተተኪ አትሌቶችን ማፍራት ችዬ ነበር እና ነገር ግን አሁንም ሲስተሙ ስለማያሰራ ለዛም ነው አሁን የአሰልጣኝነቱን ትንሽ ወደ ጎን ትቼው ወደ ስራ አስፈጻሚነት እስኪ በሙያ ደግሞ አትሌቲክስ ላገልግል ብዬ የገባሁት እና ወንዴ አሰልጣኞቹ ብዙዎቹን ባለሙያ አይደሉም። እንደሚታወቀው በአሁኑ ሰዓት ብሔራዊ አሰልጣኝ የሚሆኑት ሁሉም ማለት አይደለም፣ አብዛኞቹ ማለት ይቻላል። ግን ገባኝ። አንተ ማለት ነው ከአዲስ አበባ ዩኒቨርሲቲ ተመርቀ የወጣ መቼ ነው? 2009 ላይ በፈረንጆች በእኛ 2009 ማለት በፈረንጆች 2001 ነው። በፈረንጆች 2017 ማለት ነው። 2017 ማለት ነው። 2017 ኦኬ 2017 ከአዲስ አበባ ዩኒቨርሲቲ በስፖርት ሳይንስ ማስተርስን ሰርተህ ወጣህ። ከዛ በፊት ዲግሪህን መቼ ነው ያዝከው? ዲግሪን ደግሞ ከዛ በፊት 2007 ላይ ኮተቤ ዩኒቨርሲቲ ነው ያዝኩት በስፖርት ሳይንስ ዲግሪ። እንደዚሁም ዲፕሎማም ደግሞ በስፖርት ማኔጅመንት እና በአትሌቲክስ አሰልጣኝነት እንዲሁ ዲፕሎማ ወስጃለሁ። እንዳልኩ ዶክተር ወልደመስቀል ኮስትሬን ለመተካት ብዬ ስለነበር እቅድ የያዝኩት 9 ዓመት ነው ስፖርት ሳይንስን የተማርኩት። ነገር ግን አሁን ሲስተሙ ስለማያሰራ እኛ ያው እንግዲህ ወደ ዳር ሆነን ያው የባህላዊና የልምድ አሰልጣኞች ናቸው አሁን አትሌቲክሳችን ይዘውትና ድራሹን እያጠፉት ያለው ወንድዬ። እንግዲህ ይሄ ነው ያው ግልጹን ካልተነጋገርን ውጤት ስለማናመጣ። ትክክል ነህ። መናገር የሚገባህን ትናገራለህ። ድክመት ነው ያልከውን፣ ለሀገራችን አትሌቲክስ እድገት ውድቀት ነው ያልከውን የራስህን መጠቆም ምንም አግባብነት የለውም። ትክክል ነህ አንተ 9 ዓመት ማሰልጠን ላይ አጠቃላይ እስከ 2017 ተመርቀህ ስትወጣ በኢትዮጵያ በፈረንጆቹ ማለት ነው 9 ማይነስ ድረስ ከ2008 ጀምረህ ትምህርት ላይ ነበርክ ማለት ነው። ትምህርት ላይ ነበርኩ። ጌታዘሩ ማሰልጠን ያቆምከው መቼ ነው? እየተማርኩም ነው። የሚገርም እየተማርኩም ቀን ያው እንሮጣለን፣ ማታ ማታ እየተማርኩ ነው እንግዲህ ስሮጥ የነበረው በተጓዳኝ። ያው ትምህርት ጫናው ሲበዛ ነው እንግዲህ ሩጫውን ትንሽ ወደ ጎን ተውኩትና ሙሉ በሙሉ ወደ ትምህርት የገባሁት። አዎ ደሱ፣ አሁን አንተ ጌታዘሩ ጋር ማሰልጠን የጀመርከው መቼ ነው እና መቼ አቆምክ? ጌታዘሩ ጋር ጌታዘሩ ካቆመ ስንት ዓመት ሆነው? ጌታዘሩ ከኮሮና በኋላ አልቀጠለም። ወደ 2012 አካባቢ እንደዛ ነው ያቆመው። በፈረንጆቹ 2020 ማለት ነው። 2020 ማለት ከ2020 እስከሚያቆም ድረስ አንተ ነህ ተሰለጥንለት? እስከሚያቆም ድረስ እኔ ነኝ ማሰለጥን የነበረ። እኔ ነኝ ለረጅም ዓመት ያሰለጥን። ከዛ ልክ 2020 ላይ አቆምክ። አሁን ታስተምራለህ? በሙያ ታስተምራለህ ወይስ አዲስ አበባ አትሌቲክስ ፌዴሬሽን ብቻ ነው ገብተህ የምትሰራው? አሁን ያላስተምርም። ምንድነው እየሰራው ያለሁት? እኔ ሚዲያ ላይ እሰራለሁ። ብስራት FM 101.1 ላይ የስፖርት ሳይንስ ፕሮግራም አለኝ። እሱ ላይ አትሌቲክስ ፕሮግራሞችን፣ ስፖርት ሳይንሶችን እተነትናለሁ። ሌሎች ባልደረቦችም አሉ፣ ባለሙያዎችንም እየጋበዝ የራሴ የሆነ የስፖርት ፕሮግራም አለኝ። ሚዲያ ላይ ነው የምሰራው፣ ሬዲዮ ላይ እየሰራው። ኦኬ። አሁን እዚህ ላይ አንድ ጥያቄ የምጠይቅህ ጥያቄ ደሱ፣ ግልጽ እየተነጋገርን እንሂድ። ትምህርትህን እስክትማር ድረስ ከገጠር ድረስ እያመጣህ አትሌቶች ታሰለጥን ነበረ። ተምረህ ስትበቃ ታዲያ ለምን ወርደህ መስራት ጠላህ? ወንድዬ አሁን ምን አለ መሰለህ፣ እኔ አሁን መስራቱን ጠልቼው ሳይሆን አንደኛ ላይ ያለው ሲስተሙ እኔ እቅዴ ምን መሰለህ፣ ከታች ያሉ አትሌቶችን አፍርቼ እንደገና ሙያዬ ሲዳብር ደግሞ እኔ ወደ ብሔራዊ ቡድን ሄጄ የብሔራዊ ቡድን አትሌቶችን ማሰልጠን ነበር እቅዴ። ከመጀመሪያው የዶክተር ወልደመስቀል ኮስትሬም ፈለግ ለመከተል ነበረ እና ያ ሲስተም ከጨዋታ እያስወጣን መጣ። አትሌቶችም ደግሞ እኔ ክለብም እያሰለጠንኩ አሁን የተለያዩ ክለቦችም መግባት እችል ነበር። ግን የክለብ አትሌቶች ምንድነው አሁን ማናጀር ነው የሚያሰለጥናቸው። እንደውም ጥሩ ጥያቄ ነው ያመጣልኝ። የሚጠሩት ምንድነው
በርካታ ክለቦች አትሌቶችን አስመርጠው አሰልጣኞቻችሁ ማን ነው ሲባሉ የማናጀር አሰልጣኞችን ነው የሚናገሩት። እና ክለብ ገብቼ ባሰለጥንም የሚወስዷቸው የማናጀር አትሌቶች ናቸው። አንተ ጋርም ብዙ አይሰሩልን። ስለማይሰሩ እኔ ክለብ አሰልጣኝ ሆኜ ለምን ስሙ አሰልጣኝ ብቻ እባላለሁ ብዬ ነው። እና አትሌቶቹ አሁንም ክለብ ባሰለጥን ወደ እኔ ስለማይመጡልኝ እና የእኔ አትሌቶች ተብለው ውጤታቸው ይጠፋል። አሰልጣኛቸውን ብለው የሚጠሩት እነሱ ማናጀሮቻቸውን ስለሆነ ወይንም የግል አሰልጣኞቻቸው አክስት፣ አጎት፣ ባል ነው እና እያሰለጠነ ያለው ይሄ ሲስተም ነው። እኔ ትቼው አሁን ወደ ጎን እንደወጣ ያደረገኝ። በጣም ጥሩ፣ ትክክል ነህ። እንደዚህ ማድረግህ ይሄ ነገር ስላልተመቸ ነው። ግን አንተ አትሌት ነህ፣ አሰልጣኝ ነህ፣ በስፖርት ሳይንሱ ተምረሃል። ከአንተ በላይ ስለ አትሌቲክሱ በደንብ ከታች እስከ ላይ ሆነ ያለፍከው ስለሆነ ጠንቅቆ እንዳንተ የሚያውቅ ሰው የለም። ለምንድን ነው ታዲያ ይሄ ቁጭቱ ካለህ አንተ ለተወሰነች ጊዜም ቢሆኑ ወርደ መተህ የራስህን ልጆች ይዘህ የመጻጻፍ ችግር የለብህም። አብዛኛው ሰው የመጻጻፍ ነው። ከአንተ በታች የሆኑ ሰዎችም ማንም የሆነው ጉዳይ ነው። ለምንድን ነው ተጻጽፈህ ይሄ ቁጭቱ የስፖርቱ ቁጭት ትክክለኛ ካለ ተጻጽፈህ ቢሆን ምንም የሆነ የራስህን ልጆች ከተወለድክበት ቄም ቢሆን አብቅተህ አምጥተህ ተጻጽፈህ ራስህ ማናጀር ሆነ እንደ ሌሎቹ መሆን ያልቻልከው እውነተኛ የስፖርት ተቆርቋሪ ከሆን ለምን እንደዚህ አላደረክም? እውነት ነው። ጥሩ ነው። እንደውም ወንድዬ ጀምሬ ነበር። የሚገርም ከቀድሞ ማናጀሪ ጋር ከአንቶኒዮ ናኖኒ ጋር የተወሰነ ይሄን ጀምሬው ነበር እኔም ከዩኒቨርሲቲ እንደወጣሁኝ። ነገር ግን ኮሮና ሲመጣ ያው ኮሮና እንግዲህ ብዙ ነገራችን ያበላሸውና የተወሰኑ ልጆችን ማሰልጠን ጀምሬ ነበር። ከዛ በኋላ ግን ያው ኮሮና እንደዚያ ነገሮችን ሲያበላሹብን እኔም ተውኩትና ወደ ሌላ ቢዝነስ ውስጥም ገባው። እንዳልኩም ደግሞ ወደ ሚዲያው እና ወደ ተለያየ ቦታ ላይ ነው የሄድኩት እንጂ አልቀጠልኩበትም። ከዚያ በኋላ ያለው ሁኔታም ደግሞ እጅግ አድካሚም ስለሆነ እንደገና ደግሞ ከታች ጀምረ ለመምጣት ያው አቅምም ብዙም ያስፈልጋል። ያው የግል ህይወትም ያው እንግዲህ ፈተናም ስለሆነ አስቸጋሪ ነው። መቼስ ሯጭ ሆነ ከመጣህበት መንገድ ለትምህርት ከከፈልከው ዋጋ በላይ አትከፍልም። ለትምህርት ስትማር እንዴት ሆነ ዋጋ ከፍለ እንደተማርክ ሯጭ ሆነ በምን አይነት ችግር ውስጥ አልፈህ እንደመጣ ታውቀዋለህ። የዛን ያህል ይሆናል ብለህ ታስባለህ? ዋናው የምታቀርበው ፕሮፖዛል ነው ለነጮቹ። አንተ መስራት ከቻልክ አይቻልም? ዛሬስ ነገስ ቢጀምረው አይቻልም? እውነት እንነጋገር። አይተዋል እኮ ጌታ መሳይ ጋር ስንት አትሌት ሰብስባችሁ እንደምታሰሩ አውቃለሁኝ። ስንት ልጆች እንዳበቃችሁ እናውቃለን። ይሄንን ማድረግ አይቻልም? ወንድዬ እሱማ ይቻላል፣ ግን ትንሽ ዋጋ ያስከፍላል። ያው እንግዲህ እንዳልኩ ያው ነገሮች ሁሉ ትንሽ ተስፋ አስቆራጭ ስለሆኑ የግል አሰርተህ ታዲያ ዋጋ ካስከፈለ ይኸውልህ ደሱ እየተነጋገርን እንለፋው። እውነቷን ነው። እነኚህም እኮ ማናጀር የተባሉት ሁሉም እንደዚህ አሁን የምታያቸው ሰብስበው የሚያሰሩት ዋጋ ከፍሎ ነው የመጡት ማለት ነው። እንደዚህ ዛሬ ደረጃ ያሉበት ደረጃ የሚደርሱ ዋጋ ከፍለው ነው የመጡት በየትኛውም መንገድ ይሁን። አሁን ዛሬ ቦታውን ስለተቆጣጠሩት አይደለም፣ ሲመጡ እንደ እባብ አፈር ልሰው ነው የመጡት አይደለም ዛሬ እዚህ ቦታ ላይ የበቁት። አሁንም እኔ የምጠይቅህ ጥያቄ ብሔራዊ ቡድን ቢመሰረት እንደዚህ የደከሙ ሰዎች የደከሙባቸውን ሰዎች አንተ አሁን ዋጋ ያስከፍላል አልከኝ፣ ራስህ ነገርከኝ። እነኝህን ሰዎች ቀምቶ ነው ታዲያ ብሔራዊ ቡድን የሚመሰረተው እና ከዛ ውጤታማነት የሚኮነው? ጥሩ ነው ወንድዬ። አሁን እኮ ነገሮች ከተስተካከሉ እኔም ወደ ስልጠናው ማልመለስበት ምክንያት የለም። አሁን ፌዴሬሽኑን እንግዲህ ሪፎርም እያካሄደ ነው። ሲስተሙን የሚያስተካክለው ከሆነ አንተም ከታች አሰርተህ ልጆች በአግባቡ በፌዴሬሽኑ እውቅና ተሰጥቶ ለአንተም ፌዴሬሽኑም ድጋፍ እያደረግህ እንደ ድሮ የሚያስተካክል ከሆነ ምንም ችግር የለውም። እኔ ሙያዬ ነው እንግዲህ ብዙ ዓመት መስዋዕትነት የከፈልኩበት እና መመለስ እችላለሁኝ። እንግዲህ እስኪ ፌዴሬሽኑም ትንሽ ቃል የገባልን ጉዳይ አለ። ጥሩ ሪፎርም አደርጋለሁ፣ የተማሩ ሰዎችን ወደፊት አመጣለሁ፣ በትክክል እንሰራለን ስላለ እነሱ እንግዲህ መስመሩን የሚያስተካክሉልን ከሆነ እኔም የማልመለስበት ምክንያት ምንም የለም። ወንድዬ ያው ሙያዬ ነው እንግዲህ እንዳልከው ቀደም በአትሌትነትም በአሰልጣኝነትም በትምህርቱም ሁሉንም አሳልፍ ያለውና እንግዲህ ለአትሌቲክሱ እኔ እንግዲህ ከማንም ያነሰ እውቀት አለኝ ብዬ አላስብም እና እኔም እንግዲህ ለማገልገል ታዳጊዎችን ለማፍራት ምንም ችግር የለብኝም ወንድዬ። እንደዛ ለማገልገል ቆርጠህ ተነስተሃል? አዎ ይስተካከልልን ብቻ እንጂ ችግር የለውም። ሙያችን አይደል?
ኦኬ። ሌላስ እንደው ለኢትዮጵያ አትሌቲክስ መፍትሄ ይበጃል የምትለው ቢስተካከል ጥሩ ነው የምትለው እንዳንተ ምንድን ነው? በጣም ጥሩ። እንግዲህ የኢትዮጵያ ሴስ ፌዴሬሽን አሁን ሊያስተካክለው የሚገባው ብዬ የማስበው ምንድን ነው፣ ከቢሮ አደረጃጀት ይጀምራል። የቢሮ አደረጃጀቱ ምንድን ነው? በአግባቡ ስራ መሰራት አለበት። ከሙስና ነፃ የሆነ አትሌቶች ለምሳሌ የውጭ ሀገር ጥሪ ሲመጣላቸው እንኳን ለማጻፍ ብዙ መከራ አለ። እንደገና ደግሞ እዚያ ውስጥ የሚሰሩ የተለያዩ ነገሮች አሉ። ትክክለኛ የሆኑ አትሌቶች የለፉ የሰሩ በትክክል ውጤት እንዲያመጡ መንገዱ መከፈት መስተካከል አለበት። ፌዴሬሽኑ ባለሙያዎች ማስገባት መቻል አለበት። ምክንያቱም አትሌቱ ላቡን አፍስሶ ደክሞት ወደ ፌዴሬሽን ሲሄድ ፌዴሬሽኑ አትሌቶችን በአግባቡ ትሪት የማያደርግ ከሆነ አስፈላጊው የሆነ እንክብካቤ የማይደረግ ከሆነ አትሌቶቻችንም እንግዲህ እንደውም የኛ የኢትዮጵያውያን አትሌቶች ጥሩዎች ናቸው እስካሁን እንጂ ዜግነት እስከመቀየር ድረስ የሚያስደርስ ትልቅ ቢሮክራሲ ያለ ፌዴሬሽኑ ውስጥ የሚገርም። በእርግጥ አሁን አትሌት ስለሺ ስህን ሁሉንም አይቶታል። እንግዲህ እሱም ራሱ ተናግሯል። ከውጭም ከውስጥም ከፍተኛ የሆነ ተጽዕኖ አለብን በማለት ተናግሯል። እና በማናጀሮችም በኩል ተጽዕኖ የሚፈጥሩ አሉ፣ ጉልበተኛ የሆኑ እኛ ያልነው ካልሆነ እኛ ካልገባንበት እኛ ካልሰራን የሚሉ አሉ። እና ፌዴሬሽኑ ይህን አሰራር ማስተካከል መቻል አለበት። የአሰልጣኝ ምርጫም ቢሆን እንደገና የባለሙያዎችንም ወደ ፌዴሬሽኑ ለማስገባት ትክክለኛ ባለሙያ የሆነ ሰው ተመርጦ ፌዴሬሽን ውስጥ በሙያው ማገልገል መቻል አለበት፣ መስተካከል አለበት። እንደዚሁም ስልጠናችንም ቢሆን በትክክል ስፖርት ሳይንሱን የተማሩት አትሌቲክሱን የሚያውቁት ሰዎች ናቸው ወደ ስልጠናው መምጣት ያለባቸው እና ፌዴሬሽኑ ቁጥጥር ማድረግ አለበት። አንድ አሰልጣኝ እኮ እኔ አትሌቴ ውጤት አምጥታለች ስላለ ብቻ ልትቀበለው አይገባም። ይህ አትሌት እንዴት ነው የመጣው? ራሱ ነው የእውነት ከታች ጀምሮ አሰልጥኖ ያመጣት ወይንስ ደግሞ ከየት ነው? ስልጠናው ምን ይመስላል የሚለውን እያንዳንዱ ስልጠናችን ፌዴሬሽኑ ባለሙያ ያለው ባለሙያ አላጣም። ሀገራችን በአሁኑ ሰዓት በርካታ የስፖርት ሳይንስ ባለሙያዎችን እያፈራች ነው እና ባለሙያዎችን በማምጣት አትሌቲክሳችን ከታች ጀምሮ እስከ ላይ ድረስ ፕሮጀክቶችን በታዳጊ በወጣት እያለን ፌዴሬሽኑ አሁን የጀመረው አለ። እንደውም የኪድስ አትሌቲክስ የሚባለው እሱንም አጠናክሮ በመቀጠል በሂደት ውጤታችን ማስተካከል እንችላለን ብዬ አስባለሁ። እንደዚሁ መንግስትም በአሁኑ ሰዓት በተወሰነ መልኩም ቢሆን የማዘውተሪያ ስፍራዎችን እየሰራ እያሻሻለ ነው እና እነዚህ ደግሞ በብዛት የሚሰሩበት የማዘውተሪያ ስፍራዎችም እንዲሻሻሉ በማድረግ እና መልካም የሆኑ ስራዎችን በቅንነት ባለሙያዎችን ወደፊት በማምጣት የአትሌቲክሳችን ውጤት ይስተካከላል ብዬ አስባለሁ። ኦኬ፣ እንደው አንተ እንደ ስፖርት ሳይንስ ምሁርነትህ ይሰማሃል፣ እነኚህ ያየሃቸውን ችግሮች ለኢትዮጵያ አትሌቲክስ እድገት ችግር ናቸው የምትላቸውን ችግሮች ቀርበህ ያወያየኸው ሰው አለ? ማናጀሮቹ ጋር ቢሆን እንዲህ አይነት ችግር አለባችሁ ብለህ ታውቃለህ? በአካል ሄደህ ነግራቸው ይህን ብታስተካክሉ ብለህ ምክር ሰጥተህ ታውቃለህ? ማናጀሮች ጋርማ እንዴት ብለህ ትነጋገራለህ? እርስ በርስ የማይግባቡ ሰዎች ከምንግባባው ጋር እናወራለን በቅርበት። ነገር ግን አብዛኛው በአሁኑ ሰዓት ያው ቢዝነስ ተኮር ስለሆነ ከማናጀሮቹ ጋር እንግዲህ አብዛኞቹ ይቅርታ አሁንም እያጠቃለልኩ አይደለም፣ አብዛኞቹ አሁንም ቢዝነስ ተኮር ናቸው እና አንተ ልናገር ብትልም አይሰሙም። ነገር ግን እኔ ከፌዴሬሽኑ ባለሙያዎች ጋር ሁሌ እነጋገራለሁ። ከስለሽም ጋር ቢሆን እኛ ባለሙያዎችን ወደፊት ብታመጡ እኛ የሙያችን እገዛ እናደርጋለን፣ መስተካከል አለበት እያል እኔ ከጽህፈት ቤት ኃላፊዎችም ከኮሚኒኬሽን ኃላፊዎች ጋር ከስለሽም ጋር ጭምር እኔ በብዛት እነጋገራለሁኝ እና በዚህ ጉዳይ መፍትሄ እንዲመጣ ሁሌም በተለይ ከፌዴሬሽኑ ባለሙያዎች ጋር ነው የምነጋገረው። ከተወሰኑ አሰልጣኞች ጋርም እናወራለን እና ትልቁ ባለድርሻ ግን ዞሮ ዞሮ ፌዴሬሽኑ ስለሆነ ከነሱ ጋር እኔ ሁልጊዜ እነጋገራለሁኝ። ወንድዬ ኦኬ፣ ትነጋገራለህ። አንተ በስፖርት ሳይንስ ተምረሃል እንዳልከኝ ማስተርስ አለ። የአሰልጣኝነት ትምህርት ወይም ስልጠናን ወስደህ ታውቃለህ? እንዴት ነው የወሰድከው? የአሰልጣኝነት ስልጠና እንግዲህ እንዳልኩ ያው ሁለተኛ ደረጃም ከሀገር ውስጥ ወስጃለሁ። የአይደብሌፍም ደግሞ እንደዚሁ በፌዴሬሽኑ ነው የሚሰጠው። ኢንስትራክተር ሳሙኤል ብርሃኑ እና አድማሱ ሳጅ ናቸው አንደኛ ደረጃን የሚሰጡት እና ይህን ኢንተርናሽናሉን እሱን ስልጠና ወስጃለሁ። እሱንም ቢሆን በጥሩ ውጤት ነው ያጠናቀቁት። ወስጃለሁ ስልጠናው። እሱን ስልጠና ደግሞ ወሰድክ ማለት በጣም አሪፍ ነው። አንተን ካለ ትምህርት ባሻገር ጥሩ ብቁ አሰልጣኝ ነው የሚያደርግ እና ወስጃለሁ እሱ ነው። ስንተኛ ደረጃ ስልጠና እንትን ያለ? አንደኛ ደረጃ የአንደኛ ደረጃ አይደብሌፍ አንደኛ ደረጃ። ኦኬ። ተጨማሪ
ስልጠና ብትፈልግ ምንድን ነው የትኛውን ማግኘት ትፈልጋለህ? እድል ቢኖርህ በአሁኑ ሰዓት ተጨማሪ ስልጠና እንግዲህ ይሄ ፕላኒንግ ነው። ከዚህ ቀጥሎ የአትሌቲክስ የስልጠና ፕላኒንግ ነው። ሌቭልቱን ባገኝ እኔ አሁን እየተጠባበቅን ነበር። እሱንም ስልጠናውን እንግዲህ ቆይቷል ከወሰድነው በእኛ 2010 ይመስለኛል። ከዚያ በኋላ ስልጠናው አልተሰጠም እና እንደውም እኔ 4.3 አምጥቼ ነው የተመረቁት። ጥሩ ውጤት ነበረኝ። እስካሁን አላገኘንም እንጂ ይሄ እቅድ አዘገጃጀት የፕላኒንግ ነው። አሁን ከዚህ ቀጥሎ ያለውን እሱም በወስድ ደስ ይለኛል። አንተ ስለ ባለቤት ወጣት ምናምን ነገር የሆነ ነገር ነገርከኝ። ስልጠና ስትጀምር በባለቤት ነው የጀመርከው? አዎ፣ እሷም ከአንዱ ሰልጣኞች መካከል አንዱ እሷ ነበረች። አዎ። ስትጀምር በእሷ ነው የጀመርከው? አይ በእሷ ሳይሆን በሌሎችም ጭምር ነው። እሷም ተጨማሪ ናት። ከልጆች ጋር ነው አብሬ ያሰራት የነበረው። እሷን ከማሰራትህ በፊት ሌሎችን ስታሰለጥን ስንት ዓመት አሰልጥነሃል? አይ አንድ ላይ በፊት ሳይሆን ያው እሷንም ወደ ስልጠና ሲጀምር እሷንም አንድ ላይ ነው ያሰለጠሙ። ያው እንደ ምክንያት አድርገን እሷንም አንድ ላይ ስትጀምር አብረን የጀመርከው ማለት ነው? አዎ አብሬን የጀመርኩት። ስለዚህ የባለ አሰልጣኝን መኮንን አይገባህማ። አንተ ጋር ሲሆን ትክክል ነው፣ ሌሎች ጋር ሲሆን ትክክል አይደለም እያልክ ነው? አይደለም ወንድዬ፣ አልተረዳኸኝም ማለት ነው። እኔ ድሮ አሰልጥኜ እሷን ውጤታማ ባደረግኩ ሰዓት እኔ አሰልጣኟ ነኝ ውጭ ልሄድ አላልኩም። ለሲኒየር አሰልጣኞች አስረክቤ እድሉ ስለማይፈቅድ ነው፣ ጊዜው ስላልፈቀደልህ ነው የዛ ጊዜ። አሁን እኮ ሲስተሙ ነው የዛ ጊዜ ሲስተሙ አይደለም፣ ሲስተሙም ይከለክላል። አሁን ሲስተሙ ስለፈቀደ ሁሉም እድሉ ልጠቀማለ። ስለዚህ የባለ አሰልጣኞች ላይ ብቻ ነገሩን ማላከክ ያስፈልጋል። ሲስተሙን መውቀስ አይሻልም? እኔ እንደዚያ ብቻ አይደለም የምለው ወንድዬ። ለምን መሰለህ? ብሔራዊ ቡድን አሰልጣኝ ከኔ በላይ ያሉ በዚያ ሰዓት እኔ አምንበታለሁ። አሁን ላይ በሆን ልክ ነህ። ብሔራዊ ቡድን ፈርሷል። አንተ ባልከኝ ጊዜ፣ አንተ በምታሰለጥን ጊዜ እኮ ብሔራዊ ቡድኑ አልፈረሰም። ሲኒየር አሰልጣኞቻችን እነ ዶክተር ወልደመስቀል እኮ የተመደቡ አሉ። በቃ ሁሉ ጌቻሞ እያሉ እኔ ከነሱ በላይ መብለጥ ስለማልችል ጁኒየር ነኝ እኔ ያኔ ጀማሪ ስለሆንኩኝ እኔ ብሔራዊ አሰልጣኝ ሁኜ ልሂድም አልልም፣ ቅርም አይለኝም። ሲስተሙም ያ ነው ውጤታማ የሚያደርጓቸው። ብትልም አትሆንም እንጂ ህጉም አይፈቅድም። በወቅቱ የነበረው ብትልም አይፈቅድም ነው። እኔ ከዛ በኋላ አሁን ይሄ ሁሉ እኮ ንትርክ የበዛው ህጉ ስለፈቀደ እኮ ነው አይደለም? የተወሰነውን አካል ስለሸለሙ ነው። የተወሰነውን አካል እንትን ስላበቁ ነው አይደለም? ያ ነው። ስለዚህ ህጉ ነው እንጂ ችግር ያለበት የባለ አትሌቶቹ አይደለም ችግር ያለባቸው ባይነኝ እኔ። የባለ አትሌቶች ስልህ እኮ የምንድነው እንደሁን ያው መቼም ችግሩን ያመጣው ሲስተሙ ነው እኮ የምልህ እኔ። ሲስተሙ ነው ችግሩን ያመጣው። እሱማ ሲስተሙ ነው፣ ልክ ነህ። ሲስተሙ ደግሞ ምን ችግር ይዞ መጣ መሰለህ? የግል አሰልጣኞች ባለሙያ ናቸው ወይንስ አይደለም የሚለውን እሱን አጠፋብን ነው የምልህ እንጂ አሰልጥነህ እኮ ውጤታማ ማድረግ ከባል የቀረበ እኮ አሰልጣኝ ማንም የለም ባለሙያ ቢሆኑ። ነገር ግን አሁን ሲስተሙ እንዳልከው ተበላሽቷል። ያ ሲስተም የግል አሰልጣኝ ይዞ ራሱ ብሔራዊ አሰልጣኝ ሆኖ ይሄዳል የሚለው ሲመጣ ወደ ቢዝነስ ተቀየረ። ድሮ እኮ ስናሰለጥን እኛ በሙያችን ነው፣ ባለሙያ ላይሰንስ ሆነን ነው እንጂ ሙያ የሌለው ሰው እኮ አያሰለጥንም። እንደውም ከአጥር ውጭ ነው፣ ማንም የሚያስገባው የለም እኮ የባል ባለቤት ወይንም ፍቅረኛ ማለት ነው። አሁን ግን ምንም ችሎታ የማይኖረው ስቶፕዋች በእጁ ይይዛል፣ ገብቶ ትራክ ላይ ያሰለጥናል። ትሬኒንግ አንዳንዶቹን እናውቃለን፣ ከውጭም ይላክላቸዋል፣ ከሰዎችም ይቀበላሉ። ለምን? ቢዝነስ ስለሆነ። ድሮ ግን ችሎታ የሌለው ላይሰንስ የሌለው አሰልጣኝ ነኝ ብሎም ደፍሮ አትሌቶችን ትሬኒንግ አያሰራም ነበር ወንድዬ። የድሮውና ያሁኑ የኛ የሚለየው ምንድን ነው? ሲስተሙ እንዳለ ሆኖ ሲስተሙ የማይፈቅድ መሆኑም እንዳለ ሆኖ፣ ነገር ግን የባለ አሰልጣኝ ድሮ ችሎታ ከሌለው አያሰለጥንም ነበር። አሁን ግን ቢዝነስ ስለሆነ የሌላ ሙያ ተመርቀው እኮ እናውቃለን፣ ያው ስም መጥራት አይቻልም እንጂ ተመርቀው በሌላ ዘርፍ ወይ በአካውንቲንግ ወይ በሌላ ሙያ ተመርቆ ሊሆን ይችላል። መጥቶ እኮ አሰልጣኝ ሆኖ ብሔራዊ ሆኖ ልጆች አሉ እኮ እናውቃለን። አሁን እሱ ነው ያልኩ፣ ቢዝነስ ስለሆነ አሰልጣኞች እኛንን ብለው መጡ ነው እያልኩ ያለው። እሺ አንተ እንደው እድሉ ቢሰጥህ ሳይህ በህግ የበላይነት የምታምነህ የተማርከውን ተግባር ላይ መዋል የምትፈልግ ሰው ነህ እና የኢትዮጵያ አትሌቲክስ ፌዴሬሽንን የመምራት እድል ቢገጥምህ ምን ታደርጋለህ? መጀመሪያ የምታስተካክለው ምን ነበረ?
እኔ እንግዲህ የኢትዮጵያ ቴኒስ ፌዴሬሽን አመራርነቱን እድሉን ባገኝ የማደርገው ወደፊት ልታገኘው ትችላለህ። ልጅ ነህ ገና፣ ወጣት ነህ፣ ተምረሃል፣ ክራይቴሪያውን ታሟላለህ፣ አትሌት ነበርክ፣ አሰልጣኝ ነበርክ፣ በስፖርት ሳይንሱ ተምረሃል፣ አሁን ሚዲያ ላይ እየሰራህ ነው። ከዚህ አንግል አንተ ምን አይነት አስተዳደር ትፈጥራለህ? እንደው የምታስተካክላቸው ነገሮች ቅድሚያ ሰጥተህ የምታስተካክላቸው ምንድን ናቸው? አዎ መልካም ነው። እንግዲህ እኔ እድሉን ወደዛው መሄድ አይቀርም። እንግዲህ ጥረት አደርጋለሁ። ለምን ከሙያ ውጭ የሆኑ ሰዎችም አንድም ስፖርቱን እየመሩ ሲመጡን አለባ የሆን ነው እና እንደውም ስፖርተኛ ይምራው ተብሎ አትሌቶቻችን ወደፊት የመጡት ለዚህ ነው። ብዙ የሚቆጨኝ ነገሮች አሉ፣ ያለ አግባብ የሚሰሩ ስራዎች ማለት ነው። እኔ እድሉን አግኝቼ ብመጣ የማደርገው ምንድነው እንዲ መመሪያና ደንብን ነው የምታስተካክለው። መመሪያና ደንቡን ካስተካከልክ በኋላ መመሪያና ደንቡ በምን ይሰራል የሚለው እንግዲህ ሀገራዊ ከመንግስትም ጋር በመሆን አዋጅ፣ መመሪያ፣ ደንብ የሚባሉ አሉ። እነሱም ከሀገራዊ ጋር ከህጉ ጋር የማይጣረሱ ህግና ደንቦችን ታወጣለህ። በህግና ደንቡ መሰረት እንድትመራ ታደርጋለህ ማለት ነው። ያን ካደረግ ብዙም ችግር አይፈጥርብህም። እንደገና ደግሞ ጥሩ የሆነ ኮሚትመንት፣ ጥሩ የሆነ የአመራር ብቃት ኑሮ ፌዴሬሽኑን በህግና በደንቡ መሰረት ጥሩ አመራር፣ ጥሩ መመሪያ እየሰጠ ማሰራት መቻል አለብህ ማለት ነው። እና እኔ የማደርገው ምንድነው መመሪያና ደንቡን ማስተካከል ነው። በትክክል ደግሞ ባለሙያዎች ወደ ፌዴሬሽን እንዲመጡ ማድረግ ነው። ባለሙያ ሲባል ደግሞ ባለሙያ ማን ነው ቢባል እኔ አትሌት ራሱ ባለሙያ ነው ወይ ለአመራርነት ብትለኝ አይደለም ነው የምልህ። ምክንያቱም አመራርነት ሌላ ፊልድ ነው፣ አትሌትነት ስፖርተኛ መሆን ሌላ ነው። እኔ እኮ ወደ ትምህርት ገባው ያልኩት ምንድነው ሳይማር አንድ ሰው አሰልጣኝ መሆን ስለማይችል ነው። ዶክተር ወልደ መስቀል ኮስትሬ ናቸውና ያሰለጠኑን። በአሁኑ ሰዓት ግን ምንድነው አሰልጣኝነት መማር አያስፈልግም። የሚገርመው እንዲ ሰዓት ይዘህ አትሌቱን ማስሮጥ ነው፣ ውጤት አምጥቷል ብለህ ይዘህ መሄድ ስለሆነ፣ ስለዚህ የማስተካክለው ምንድነው መመሪያና ደንብን ታስተካክላለህ። ባለሙያዎች፣ ብቁ ባለሙያዎች ተፈትነው በሙያቸው ወደ አመራርነትም ሲመጡ አንድ ሰው አመራርነትን፣ ሊደርሽፕነትን የስልጠና አጫጭር ኮርሶች አሉ እነሱንም ቢሆን መውሰድ መቻል አለበት ብዬ አስባለሁ። እና ወደ ፌዴሬሽን አመራርና ብትለኝ አሁንም እኔ ዘልዬ ቀጥታ አልገባም። ስልጠናዎችን ወስዳለሁ። የአመራርነት ሊደርሽፕ ስልጠናዎችን ወስጄ ጠንቅቄ አውቄ ነው ባለሙያዎችን አምጥቼ ፌዴሬሽኑ በትክክል እንዲመራ ነው የማደርገው። ወንድ የፕሪንሲፕል ሰው ነህ ማለት ነው? አዎ እኔ በትምህርት አምናለሁ ወንድዬ። ለዛም ነው በትምህርት ነው የማምነው እንጂ አሁን ያለሙያ ዘልዬ መግባት አልፈልግም። ብዙ ሰዎች በድፍረት እየገቡ ነው ስፖርቱን እያጠፉብን እየገደሉት ያለው እና እኔ በጣም ነው የምጠነቀቀው። የሚገርም የማላውቀው ነገር ውስጥ አልገባም። የማታውቀው ነገር ውስጥ አትገባም፣ የምታውቀው ነገር ውስጥ ነው የምገባው። አዎ። ከበሮ በሰው እጅ ምንድን ነው የሚባል ተረትን ታውቀዋለህ? አዎ ከበሮ በሰው እጅ ያምራል፣ ሲይዙት ያደናግራል መሰለኝ የሚባለው። እንደዛ እንዳይሆን ፈራለሁ። እና አንተ አሁን እኔ በእውነት ነው የምልህ የአዲስ አበባ አትሌቲክስ ፌዴሬሽን የስራ አስፈጻሚ አባል ውስጥ መሆንክን አላቅም። አሁን ነው ከአንተ የምሰማው እውነት ለመናገር። አዎ አላቅም። በደለ ሰው አንድ ወደ ውጭ ሀገር ሄዳ ኮማንደር ቁጥሬ ዱለቻ ነበረች። እንደው በግልጽ ለማውራት በማሟያ ምርጫ ነው አሁን በዚህ ወር ውስጥ ነው የገባሁት። ዛሬ የመጀመሪያ ውድድራችን አደረግን እና አንተ በዚህ ውስጥ ነው የገባኸው? አሁን ነው የገባኸው? አዎ በማሟያ ምርጫ ነው የገባሁት ወንድዬ። አሁን በዚህ ወር ውስጥ ነው የገባሁት። ዛሬ መጀመሪያ ውድድራችን በተሳካ ሁኔታ አካሂደናል። 30 ኪሎ ሜትር ያቺ ድሮ አንተ የምታውቃት የአስፓልት ውድድር ዛሬ ተካሂዳለች። አዎ አየሁኝ፣ ውጤታችሁን አየሁትና የአንተ አሁን የገባህበት የአዲስ አበባ አትሌቲክስ ፌዴሬሽን እኔ እንዳውም የቆየ መስሎኝ ነበር። የቆየህ መስሎኝ አንተ እያለህ ለምንድን ነው ሌላ ስፖርቱን የማያውቅ ሰው ፌዴሬሽን እንዲገባ? ስፖርቱ ላይ ጥልቀት አሁን አንተ ትቀርባለህ። አትሌት ነበርክ፣ አሰልጣኝ ነበርክ፣ አሁን ደግሞ የስፖርቱን ሳይንስ ተምርሃል። አንተ መሆን ነበረብህ ለአዲስ አበባ አትሌቲክስ ፌዴሬሽን ወክለህ ወደ ፌዴሬሽን መወዳደር የነበረብህ ብዬ አስባለሁኝ። ግን አሁን አንተ የገባህበት የአዲስ አበባ አትሌቲክስ ፌዴሬሽን ሄሎ፣ ይሰማሃል? አቤት፣ ይሰማኛል። የተከበሩ አቶ ዱቤ ጁሎን ለፌዴሬሽን ፕሬዚዳንትነት አወዳድሮ እራሱ ድምፅ አልሰጣቸውም። ምንድን ነው የምትለው አንተ? ራሱ ልኳቸው። በዚህ ላይ ትክክል ነው ትላለህ? እንደዚህ አይነት ተቋም ውስጥ መግባት አንተ? ፌዴሬሽኑ ለምን ድምፅ አልሰጣቸውም ነው? ራሱ እኮ ነው የወከላቸዋል። አሉኝ ብሎ የወከላቸው እሱ ነው አይደለም? እንዴት ለሳቸው ድምፅ አልሰጠም? እንግዲህ እንደወሳቸው ቢመልሱት ነው የሚሻለው ወንድዬ። ማን ቢመልሱት ይሻላል?
ራሳቸው ድምፅ ያልሰጡት ናቸው አይወከሏቸው። ኦኬ አንተን አይመለከትህም። አሁንም አንተ እንዲህ አይነት ትግል ይገጥመሃል ስትገባ። አሁን ማለት ቅድም ትልቅ ነገር ተናገርክ። በትምህርት አምናለሁ አልክ። ይሄ አንተ አሁን አይንህን ጨፍነህ የገባህበት ቦታ እንዲህ አይነት አሰራር ያለበት ቦታ ነው የገባኸው። እውነት ነው። እና ታግለህ ታስተካክለዋለህ ብለህ ታስባለህ? በጣም የማይመጥን ነገር ነው ማለት ሪያሊቲ ነው የምነግርህ። አንተም ብትሆን አንድ እኔን ይወክለኛል ብለህ የላከውን ሰውዬ ድምፅ አልሰጠኸውም። እንዴት አይነት ነገር ነው? እንደው ዝም ብለህ ስታስበው እንደው እዚህ ውስጥ ስትገባ አንተ እንደው እንደ መጀመሪያ ይሄን ጥያቄ አንስተሃል? እንደምን እንደዚህ ያደረጋችሁ ብለህ? ይሄ ያው ፐርሰናል ጥያቄ ሊሆን ስለሚችል ወንድዬ ይህን አላነሳሁትም። በእርግጥ ሚዲያዎች አንስተው ጠይቀውታል፣ ፕሬዚዳንቱ ተናግረዋል። እና አንተ ስለገባህ እኮ ነው ያንተን የጠየቅኩት። እንደው አግባብ ነው ትላለህ ወይ? አንተን እኮ ጠየቅኩ። አሁን እንዲህ አይነት ተቋም ውስጥ ነው የገባኸው አንተ ነው የምልህ ጥያቄ እኔ እኔ የግል ጥያቄን ከነገርከኝ እኔ ወክዬ ያስገባሁትን ሰው ድምፅ ሰጠዋለሁ። ካለዚያ ደግሞ የማይሆን ከሆነ አይ እኔ ድምፅ አልሰጥህም፣ አንተ አትመጥንም ለፌዴሬሽናችን አትወክለንም ብዬ ነው እኔ ሪጀክት ማስደረገው። መጀመሪያው ነው የምታስቀረው። አይሆንም። እንደዚያማ አመሰግናለሁ። አሁንም እንዲህ አይነት ክፍተቶች እንዳይፈጠሩ ትሰራለህ? ወንድዬ እኔ በባህሪ ምን አይነት ሰው መሰልኩ? በጣም ከፍተኛና እውነተኛ ሰው ፊት ለፊትም ተናጋሪ ነኝና የማይሆን ከሆነ የማያሰራኝ ነገር ካጋጠመኝ ትቼ እወጣለሁ እንጂ እኔ ህሊና የማይፈቅደውም ለእንደዚህ አይነት ሁኔታም ተገዥም አልሆንም። ለምን ብትለኝ እኔ አትሌቲክስ በቃ ህይወቴ ነው። እንግዲህ ግማሽ እድሜ ዘመኔን በቃ ምንም ይሄ መናገር እኮ አያስፈልግህም። አትሌት ነበርክ፣ በቃ አሰልጣኝ ነህ፣ ስፖርት ሳይንሱ ተምራል። በቃ ለቦታው እኮ ኦቨር ኳሊፋይድ ነህ፣ በቃ ብቁ ነህ፣ ምንም ከማንም ማለት ነው። ነገ አንተ እንዲህ አይነት ነገር ቢገጥምህ ምን ታደርጋለህ? እኔ እንደዚህ አይነት ነገር ቢገጥመኝ የማያሰራኝ ሁኔታ ካለ ለህዝብ በይፋ ተናግሬ እወጣለሁ እንጂ ወንድዬ እኔ ወደዚህ ቦታ ስመጣ ጥቅም ለማግኘት የተለያየ ነገር ስልጣን ምናምን ፈልጌ አይደለም። በትክክል ብዙ ጉልበቴንም ምኑን ሁሉንም ነገር ገንዘቤንም እውቀቴንም ያባከንኩበት ሙያዬ ስለሆነ ለጥቅም ሳይሆን እኔ ለስራ ለማስተካከል ነው። እረፍት ይነሳሃል። በሙያው ውስጥ ስታል ውጤት ሲጠፋ በጣም ያበሳጭሃል። እና እኔ በትክክል የምገባውም ለውጥ ለማምጣት ያለው ኢሞሽናል ነህ፣ አታልፍም። ለእውነት ነው። ሶሻል ሚዲያ ላይ የምጽፈው ያለው ፊት ለፊት ነው እንትን የምትለው ምንም ለነገ ለዛሬ የምታውቀው ጉዳይ የለህም። አይቻለሁ፣ በብዙ ነገር አይቻለሁ። እና እንዲህ አይነት ሰዎች ደግሞ እውነት የሚፈልጉ ሰዎች በዚች ምድር ላይ እንደምታውቀው በጣም ብዙ ውሸት፣ ትንሽ ውሸት እውነት እንደ ውሸት ተቆጥሯል። እንዴት አድርገህ ትታገለዋለህ ነው አሁን ይህንን ጊዜ እንዴት አድርገህ ታልፈዋለህ ብዬ የሚል እንትን ስራ ላይ ነው። ከአንተ ባህሪ ከሁኔታ አላቅህም ቀርቤ ከምጽፋቸው ከምናቸው ስመለከት እውነተኛ ነገር የምትፈልግ ሰው ትመስላለህና አሁን ደግሞ የገባህበት ቦታ ላይ እንደው እንዲህ አይነት ትግሎች ከአንተ ነገር ጋር የማይሄዱ ቢያጋጥም ምን ታደርጋለህ? ነገም ፌዴሬሽን ስትገባ ይሄው ነገር ነው የሚገጥምህ። በቃ ሰዎች በባህሪያቸው እኔ ብቻ አውቃለሁ፣ እኔ ትክክል ነኝ፣ ከኔ በላይ ሌላ አያውቅም ይላሉ። አንተ ደግሞ ሳይንሱ የሚለው እንደዚህ ነው እያልክ ወረቀቱን ብቻ ይዘህ ቁጭ ትላለህ። እንዴት ነው የምታደርገው? የምታስታርቀው ነው። እውነት ነው። እንዴት አድርገህ ታስታርቀዋለህ? መስለህ ለመኖር ወይስ? እንግዲህ ቅድም እንዳልኩ ምንድነው እኔ ወደዚህ ቦታ ስመጣ ያው እንግዲህ አሁን በብዛት አንተ እንዳልከው ታውቂያለሁ። እኔ ፊት ለፊት ተጋፋጭ ነኝ፣ ከብዙ ሰዎች ጋርም ተጋጭቻለሁ። እና አሁን ግን ምንድነው እኔ የተወሰነ እያሳመንኩ መጥቻለሁኝ። እኔ አሁን ወደዚህ ፌዴሬሽንም እንዳልገባ ከፍተኛ ጥረት ተደርጎብኝ ነበር። እሱ ከገባ ያሰራንም እንደዚህ ነው ምናምን የሚባሉ ውዝግቦች ነበሩ። ያው እንግዲህ ህዝብ መረጠኝና ያው ክለቦች፣ ለከተሞች ያውቁኛል በስራ እኔ አትሌትን በማሰለጥን ሰዓት ቅድሚያ ለአትሌቶቼ ነው የምሰጠው እንጂ እኔ ለእኔ ደሞዝ ይጨመርልኝ ጥቅማ ጥቅም የሚሰጠኝ ምናምን ብዬ አላውቅም። እና ያውቁኛል፣ የሙያ አጋሮች ያውቁኛል። ነገር ግን እዚህ ኃላፊነት ደረጃ ያሉ ሰዎች ናቸው እኔን ያው የማይፈልጉኝ። አሁን ግን ወንድዬ ሰብሬ ገብቻ ያለው እንግዲህ ውጤት አመጣለሁም ብዬ አስባለሁ። አሁንም ያው ፈተናዎች አሉ፣ ከባድ ነው። እኔ ግን እየታገልኩ ነው። አሁንም እንግዲህ ኮማንደር አትሌት ስለሺ ስህን ይዘውት የመጡት ሲስተም በጥሩ ሁኔታ ሪፎርም እናደርጋለን ስላሉና
ባለሙያዎችን የሚያበረታታ ስለሆነ እንደምንም ታግዬ እንግዲህ ውጤታማ ሆናለሁ፣ ለውጥ አመጣለሁ በአትሌቲክሱ ብዬ አስባለሁ። እንግዲህ ወደ አመራርነቱ ገብቻለሁ እና ለውጥ ይመጣል ብዬ አስባለሁ። እንግዲህ ወንድዬ በተቻለ መጠን ኦኬ። እንደ መጨረሻ እንደው የምታስተላልፈው መልእክት ምንድን ነው? ወይንም ወንዴ አልጠየቀኝም ይሄ መናገር ነበረብኝ የምትለው? ያው ሰዎች ብዙ ጊዜ ረጅም ሲሆን አታስረዝም ከአንድ ሰዓት በላይ አይብለጥ ምናምን ስላሉኝ ነው። ሌላ ጊዜ ደግሞ ጋብዛለሁ። አሁን ሰዓታችንንም ለመቆጠብ አሁን ወደ 50 ደቂቃ ኢንተርቪው አድርጌያለሁኝ። ያው ሰዎችም እንዳይሰለቹ በኋላ ዩቱብ ላይ ስጫን የተናገርከውን ነገር ጥፍጥ ብሏቸው እንዲሰሙ ስለምፈልግ ነው። ባጭሩ ሌላ ጊዜ ደግሞ ጋብዛለሁ። እንደው እኔ ያልጠየቅኩ ጥያቄ ይሄን መነገር ነበረበት የምትለው ነገር አለ ወይንም እንደ አጠቃላይ በመጨረሻ የምታስተላልፈው መልእክት? አመሰግናለሁ ወንድዬ። እንግዲህ አብዛኛው ሙያዊ የሆኑ ጥያቄዎችን አንስተልኛል። የሀገራችን ውጤት ችግሮቹንም መፍትሄዎቹንም ጠይቀኛል። አንድ ነገር ብቻ ይቀረናል፣ ግን ወሳኝ ነገር ማስተላለፍ የምፈልገው ይኸው ምንድን ነው? አሁንም ወደ ፌዴሬሽን አመራርነት የሚመጡ ሰዎች አትሌቲክሱን እንለውጣለን ብለው ነው የሚመጡት። ባለሙያዎችም እየመጡ ነው፣ ተመስገን ነው፣ ይሻላል በአብዛኛው። ነገር ግን ደግሞ ጥቅም ፈልገውና ያልሆነ ነገርም ተልኮ ይዘው የሚመጡ ሰዎች አሉ። ተልኮ ስልህ ምንድን ነው? በቃ ይሄ ቡድነኝነት አለ። አሁን ፌዴሬሽን ውስጥ ባለፈውም ስብሰባ ላይ በግልጽ ተነግሯል እና 2-3 ቡድን የመመስረትና እርስ በርስ የመናቆር አንዱ ግሩፕ ሌላ ይዞ ሌላ አትሌቶችን የቢሮ ሰራተኞች ምናምን ይዘ ግሩፕ የመፍጠር አንድ ያለመሆን ችግሮች አሉና እዚህኛም አዲስ አበባ ቴኒስ ፌዴሬሽንም አለ፣ ኢትዮጵያ ቴኒስ ፌዴሬሽንም አለ፣ ቡድነኝነት አለና ወንድዬ አትሌቲክሳችን ውጤት ለማምጣት ይህን ጉዳይ ትተን በጋራ አንድ ሆነን ሀሳብ ሊፋጭ ይችላል፣ በሀሳብ ልትከራከር ትችላለህ። ነገር ግን አትሌቲክሳችን አንድ ነው። ኢትዮጵያ ሌላኛው መገለጫ ስሟ ማለት እኮ ነው አትሌቲክስ እና ይህን ውጤታችን ከጠፋበት ለመመለስ ትልቁ ቁልፉ ጉዳይ አመራር ነው እና አመራሮቻችን አንድ ሆነው ተስማምተው መስራት አለባቸው ብዬ አስባለሁ። ልዩነታቸውን እንትን እያረጉ እያጠበቡ ትልቁ ጎላቸውን አትሌቲክሱን ብቻ እንዲያዩ ነው የምታስተላልፈው መልዕክት? እሱን ነው የማስተላልፈው ወንድ አንድ እንሆንና በሀሳብ ተቀራርበን የሀሳብ ልዩነት ቢኖርብንም ነገር ግን ለአትሌቲክሳችን ስንል በቅንነት በሰላም በፍቅር መምራት አለብን ስፖርቱን ብዬ አስባለሁ። ውጤታችን መስተካከል ይችላል በዚህ መልኩ። ያንተን ጨረስክ? በቃ ሌላም ታስተላልፈው መልዕክት የለም? ሌላ የለኝም፣ ጨርሻለሁ ወንድዬ። አንተን በጣም አመሰግናለሁ። አይ እኔ የሚቀረኝ ስላለ ነው። ይሄን ካዘጋው በኋላ ይቻላል። ደስ አለኝ። አትሌት ነበርኩ ብሏል። ዛሬ ያለበት ደረጃ ላይ ደርሷል። ደስ አለኝን ሀ ብሎ ሩጫ ትችላለህ ብሎ ጎበዝ ነህ ብሎ ወደ ሩጫ ያስገባው ሰውና የመለመለው ሰው ማን ነበር? ታውቀዋለህ? ረስተዋል? የማይረሳም ወንድዬ፣ ወደኋላ መለስከኝና እኔ ሩጫ የጀመርኩት መቼ መሰለ? ከሀገር ቤት እንደመጣው እዚህ አዲስ አበባ ቤተሰብ ጋር ነበር ያው የግል ስራ እየሰራው ያለሁት እና ለመጀመሪያ ጊዜ ቴሌቪዥንም ሩጫ ማየት የጀመርኩት ሲድኒ ኦሎምፒክ እነ ኃይሌ እነ ደራርቱ እነ ጌጤ እና እነ ገዛኸኝ አበራ ሲያሸንፉ እነሱን በቴሌቪዥን አይቼ ነው እና ልክ በቴሌቪዥን ሲሮጡ ሳይ በጣም ደስ አለኝ። እኔ ሩጫ እንደውም የተለዩ ፍጡራን ይመስሉኝ ነበር እና አበበ ቢቂላ እነ ደራርቱን ድሮ ስፖርት መጽሐፍ ላይ ስናይ በቃ ማንኛውም ሰው የሚሮጠው ሩጫ አይመስለኝም ነበር። ማንኛውም የሚሮጠው ስፖርት አይመስለኝም ነበር። ነገር ግን የተነሳሁት መቼ ነው ብትለኝ ገዛኸኝ አበራ ሲድኒ ኦሎምፒክ ላይ ማራቶንን ሲያሸንፍ አየሁት እና እሱን ሳይ እንደዚህ መሮጥ ይቻላል እንደ ብዬ ገዛኸኝ አበራን አየሁ። በማግስቱ ጫማ አስገዛው፣ ሸራ ጫማ አስገዝቼ ወደ እንጦጦ ጫካ መሮጥ ጀመርኩ እልሃለሁ። ከዛ ጊዜ ጀምሮ ነው ሩጫ የጀመርኩትና እንደው የግል ታሪኬ ብዙ ነው። ያው እዚህ ላይ ሰዓት ስለጨረስን አንተ ሮጥክ ትችላለህ ብሎ ግን የባስ የደገፈህ በቃ ሰው ማን ነው? በጣም ትችላለህ፣ ጎበዝ ነህ፣ ትልቅ ደረጃ መድረስ ትችላለህ ብሎ ያለ ሰው? እኔ በራሴ ሞቲቬሽን ነው። ማንም እንደዚህ ያለኝ የለም። በራሴ ተነሳሽነት እንዴት ክለብ አገኘህ? ጃንሜዳ ክለብ ምናምን። ከዛ በኋላ እንዴት አድርገህ አሰልጣኝ አግኝተህ እንደዚህ ልትሆን ቻልክ? ወዲያውኑ የሚገርም እንደው ባጭሩ ልንገርህ፣ ወዲያውኑ ሩጫ ስጀምር የሆኑ ሰዎች ናቸው። ጃንሜዳ እኮ በግል ነበር የጀመርኩት። ጃንሜዳ ፕሮጀክት አለ የሚያሰለጥኑ አሉ። አሰልጣኝ ያገኘው ሰጠኑኝ። በአንድ አመት ውስጥ ነው የሚገርም ውጤት አምጥቼ ስማቸውን እየጠቀስካቸው ስማቸውን ጥቀሳቸው። እኛ ያሰለጠኑ ሰው
ባሻ ፍቅሩ ይባላሉ። አሁን በህይወት የሉም። ድሮ ኦሎምፒክ ከነ ማሜ ጋር ሮጠው 6ኛ ደረጃን ያገኙ አሰልጣኝ ናቸው። ታዋቂ ናቸው። ፍቅሩ ባሽዬ እንላቸዋለን እና ድሮ ከነ ምሩጽ ጋር ይሮጡ የነበሩ ናቸው። እሳቸው ናቸው ያሰለጠኑኝና ጃንሜዳ እሳቸው አሰልጥነው ጎበዝ ናቸው። አዎ ጎበዝ አትሌት ነበሩና በስልጠናቸውን ጎበዝ ነበሩ። እሳቸው ናቸው አሰልጥነው ለውጤት ያበቁኝ። በስፖርት ሳይንስ ተመርቀዋል? ወይ አልተመረቁም። ማለት በልምድ ነው የሚያሰለጥኑት። በልምድ የሚያሰለጥኑ ታዲያ አይችሉም ማለት ይቻላል? እኚህ ጎበዝ ያልካቸውን ሰው አያ የድሮዎቹማ ይኸውልህ አሁን በልምድ ስል ምንድን ነው ቀድሞ እንግዲህ ንጉሴ ሮባ ያሰለጠኗቸው አብዛኞቹ እኮ እንደው ስፖርት ሳይንሱን ዲግሪውንም ሳይዙ እኮ በልምድ ከነሱ ስልጠና ወስደው እኮ የሚያሰለጥኑ አሰልጣኞችም ነበሩ እኮ በልምድ የሚያሰለጥኑ ምንም እንኳን ሳይንሱን ጠልቀው ባያውቁትም በዚያን ወቅት በነበረው ስልጠና በጣም ብቁ የነበሩ ታዳጊዎችን ከታች ጀምረው እያፈሩ የነበሩ አሰልጣኞች ነበሩ በዚያን ሰዓት። ኦኬ አንተ ሩጫን አይተህ የጀመርከው ገዛኸኝ አበራን ነው። የማን አድናቂ ነህ? በቃ እኔ አርአያዬ ገዛኸኝ አበራ ነው። የገዛኸኝ አበራ አድናቂ? አዎ የገዛኸኝ አበራ አድናቂ ነኝ። ያው ግን የእሱን መተካት አልቻልኩም። የተወሰነ ሄድኩኝ። ያው የተወሰነ የእግር ህመምም አጋጥሞኝ ያለሱን ታሪኬን አሳጥሬልህ ነው እና ትንሽ ከሩጫውም ያሰብኩትን ያህል አላሳካውም እንጂ በጣም ጥሩ ውጤታማ አትሌት ነበርኩኝ። በአንድ ዓመት ውስጥ ፕሮጀክት ቀጥሎ መብራት ኃይል ቀጥሎ ብሔራዊ ተመርጬ ነበር። ጥሩ ሄጄ ያው የእግር ጉዳት አጋጥሞኝ ነው ትንሽም ወደኋላ ያልኩት። ከሴት አትሌቶች የማን አድናቂ ነህ? ከሴት የደራርቱ ቱሉ አድናቂ ነኝ። የደራርቱ ቱሉ? አዎ። ኦኬ ከአሰልጣኝ እኔ ዶክተር ወልደ መስቀል ኮስተሬ ናቸው። ከአሁኖቹስ? ከአሁኖቹ ንጉሴ ጀቻሞ እንግዲህ አስተማሪም ነው ጓደኛዬም ነው። አብረንም ሮጠናል። በጣም ጎበዝ ጥሩ ዲሲፕሊን ያለው ልጅ። ኢትዮጵያ ውስጥ አንድ ሰው ምረጥ ካልከኝ ያው ብዙ አሉ፣ ግን አንድ ሰው ምረጥ ካልከኝ ንጉሴ ጀቻሞ ነው ለእኔ አሰልጣኝ ማለት ነው ከአሁን ከወጣቶቹ። እሺ በጣም አመሰግናለሁ ለነበረን ቆይታ። እንዳዘጋው ስልኩን በጣም አመሰግናለሁ። እሺ ወንድዬ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እንዳዘጋው